በክሪፕቶ ከረንሲያችን ዶላር እንዴት ወደ ቴሌብር ሪሚት ብር እንልካለን፣ ዶላር እንልካለን፣ ያለ ፒቱፒ እንዴት እንሸጣለን? ሰላም ጤና ይስጥልኝ የፍሬጅ ቻለ ቤተሰቦች፣ ዛሬ ቴሌብር ሪሚት ላይ ዶላር እንዴት እናስገባለን ከክሪፕቶ ከረንሲ የሚለውን ነው የምናየው። ከዚህ በፊት ስለ ፋስት ባይ እና ስለ ካሽጎ ሰርቻላችኋለሁ፣ በባይቢት ካርድ ሰርቻላችሁ ነበር። ዛሬ ጽድት ባለ በትክክለኛው የሚሰራውን ካርድ የትኛውን ነው፣ ማይሰራውስ የትኛውን ነው፣ ምን አድሬስ ሲገባ ነው ዲክላይን የሚለው የሚመልስብን የሚለውን ነው በስርዓት ማሳያችሁ። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ እና ደግሞ ይህን ቪዲዮ እስከ መጨረሻ ተከታተሉኝ። ስቴፕ ባይ ስቴፕ ያንዳንዱ ማደርገው ነገር ተከትላችሁ ካደረጋችሁ እናንተ በክሪፕቶ ከረንሲ ያለውን ዶላር ወደ ቴሌብር ሪሚት በደቂቃ እና በሴኮንዶች መላክ ትችላላችሁ። ባጭሩ ቴሌብር ሪሚት የኢትዮ ቴሌኮም ቴሌብር ኩባንያ የሆነው ቴሌብር ሪሚት ውጭ ሀገር የሚገኙ ዘመዶች እና ቤተሰቦች ሊሆን ይችላል ጓደኞቻችሁ፣ ባጭሩ 2 ቀን 3 ቀን በስዊፍት ባንክ የሚላከውን በደቂቃዎች እንዲላክ አድርጎ ከነ ወርልድ ሪሚት እና ዋሌት ከሆኑ ሪሚት ከሆኑ ኩባንያዎች ዌብሳይቶች ጋር ግንኙነት ፈጥሮ ለኛ ባጭርና በደቂቃዎች የሚሰጠም ዋሌት ነው ባጭሩ። ከዛኛው ቴሌብር የሚለየው ይሄ ውጭ ሀገር የትኛው ሰው ካናዳም አሜሪካም ሊሆን ይችላል ከፍቶ የሚልክልን ነው። ይህንን ነው የምናየው። ቪዛ ካርድ እና ማስተር ካርድ ይጠቀማሉ። እንዴት አድርገን ቪዛ ካርድ እና ማስተር ካርድ አገናኝተን እንዴት ዶላራችን ከክሪፕቶ ከረንሲ ወደዚህ ልከን እናያለን የሚለውን ነው። እስከ መጨረሻ ተከታተሉኝ። ድጋሚ ፕሌይ ስቶር ላይ ገብታችሁ ቴሌብር ሪሚት ብላችሁ ታወርዱታላችሁ። ከዛ እንዳወረዳችሁት እዚህ ጋር ክሬት አካውንት ትሉታላችሁ። በጣም ቀላል ስለሆነ ነው እኔ ሙሉ ያላሳየዋችሁ። ለመክፈት እዚህ ጋር ኔም ታስገባላችሁ። ከዛ ላስት ኔም ነው፣ ቁጥራችሁን ታስገባላችሁ፣ ኢሜል፣ ከዛ አግሪ ማለት ነው። በቃ እንደዚህ አድርጋችሁ ከዛ ምንድነው ፓስወርድ ይላችኋል። የራሳችሁን ፓስወርድ ክሬት ታደርጋላችሁ። ከዛ አሁን እዚህ ጋር እኔ ኦልሬዲ አለኝ እንዴት አድርገን እንደምንልክ ምን ካርድ ነው የሚቀበለው ምን ካርድ ነው የማይቀበለው የሚለው ላሳያችሁ። አሁን ለምሳሌ ቴሌብር ሪሚት የሚቀበሉት ዶላር ነው፣ ዩኤስዲቲ አይደለም። ዩኤስዲቲ ደግሞ የክሪፕቶ ከረንሲ አንዱ ራሱ የቻለ ማይቀንስና ማይጨምር ነው ዩኤስዲቲ ማለት። ዩኤስኤስዲ ደግሞ የአሜሪካ ዶላር ነው፣ የሚጨምር የሚቀንስ ነው ማለት ነው። ሰው ምንድነው አብዛኞቻችን የሚመልስብን ዲክላይን የሚያደርግብን የክሪፕቶ ከረንሲ ካርድ ስናገናኝ ዩኤስዲቲ ስለሆነ ነው፣ ክሪፕቶ ከረንሲ ስለሆነ ነው፣ ዩኤስኤስዲ አይደለም። ዩኤስዲ ሲሆን ይቀበለናል፣ ዩኤስዲቲ ሲሆን ደግሞ አይቀበልም። ዛሬ የሚሰራውና ማይሰራውን ላሳያችሁ። ለምሳሌ አሁን እኔ የቢትኖብ የሚባለውን ካርድ አገናኝቼ መጀመሪያ ላሳያችሁ እንዴት ዲክላይን እንደሚል። ከዛ የሚሰራው ካርድ ደግሞ የግሬ የሚባለው ከዚህ በፊት ግሬ ክፈቱ ብያችሁ ነበር። ግሬ የሚባለው የአሜሪካ እንትን ሁለት መልቲንት መጠቀም ትችሉ ነፃ ፍሪ ካርድ የሚሰጣችሁ፣ ከዛ ደግሞ የራሱ ኢንተርናሽናል የአሜሪካ አካውንት የሚሰጣችሁ ማለት ነው። በስዊፍት ባንክም በካርድም መቀበል የምትችሉበት እንዲሁም በክሪፕቶ ከረንሲ ማስገባት የምትችሉበት አሳይቻችሁ ነበር። መልቲ እንትን የሆነ አካውንት። አሁን ለምሳሌ ቴሌብር ሪሚት ከከፈታችሁ በኋላ እንዴት ነበር የምታስገቡት? ሰንድ እዚህ ጋር ነው ትሉታላችሁ። የተቀባዩን ቁጥር እዚህ ጋር ታስገባላችሁ። እዚህ ጋር የተቀባዩን ካስገባችሁ በኋላ ስም ያነብላችኋል። ከዛ እዚህ ጋር አማውንት የሚለው 6 ነው ሚኒመም የሚቻለው። ሪዝን ወሳኝ ነው። ከዛ እዚህ ጋር ጊፍት እንበላውና ኮንቲኒው እንለዋለን። ትልቁ ጨዋታ እዚህ ጋር ነው። አሁን ለምሳሌ አሁን እዚህ ጋር እኔ ከዚህ በፊት የሞላሁት አለ ቢሊንግ አድሬስ ካርድ የወጣበትን ቦታ መሙላት አለባችሁ። ለምሳሌ አሁን ኢትዮጵያ ከሆነ ካርድ የምትጠቀሙበት የኢትዮጵያን አድሬስ የምትጠቀሙት፣ አሜሪካ ከሆነ የአሜሪካን አድሬስ፣ ካልሆነ ዲክላይን ያደርጋል። አሁን ለምሳሌ እኔ እዚህ ጋር ከዚህ በፊት የሞላሁት አለ። አሁን የቢትኑቦ እንትን እናምጣና ካርድ ላሳያችሁ። ማይሰራውን ማለት ነው፣ ማይቀበለውን ዲክላይን የሚያደርግበትን የክሪፕቶ ከረንሲ አጋር የሆነውን ላሳያችሁ። ቢትኖብ የሚባለው ካርድ ላይ ነው። ይሄኛው ምንድነው ከክሪፕቶ ከረንሲ ታስገባላችሁ። ከዛ እዚህ ጋር ኦንላይን ክፍያ ነው የምትፈጽሙት፣ ኦንላይን ክፍያ ትፈጽማላችሁ ማለት ነው። ከዛ ይሄንን ታውቁታላችሁ፣ መውጣትም ትችላላችሁ ከፈለጋችሁ። ይሄኛው ምንድነው ዩኤስዲቲ ብቻ ነው ያለው፣ ዩኤስዲ የለውም፣ ዶላር የለውም ማለት ነው። ዩኤስዲቲ እና ዩኤስኤስዲ ነገርያችኋለሁ ልዩነቱ። ዩኤስዲ ዶላር ነው፣ ያኛው ደግሞ ዩኤስዲቲ የክሪፕቶ ከረንሲ ራሱ ነው የቻለ እንትን ነው። እዚህ ጋር ዲክላይን የሚያደርግብን ምንድነው የዩኤስዲቲ ስለሚመለስ ነው ማለት ነው።
ይሄኛው አሁን ለምሳሌ እኔ ከዚህ ወስጄ ቴሌብር ሊሚት ላይ እንዴት ላገናኘውና እንዴት ዲክላይን እንደሚያደርግ ላሳያችሁ። አሁን $6 መላክ ፈለኩ እንዳልኳችሁ ጨርሼ መጣሁ ማለት ነው። ከዛ አሁን ያመጣሁት ምንድን ነው የቢትኖፕ ካርድ ነው ማስገባው አልኳችሁ። ሶ እዚህ ጋር በብዛት እዚህ ጋር የሚመልስባችሁ አንደኛ ምንድነው አድሬስ ስትሞሉ ነው። ካርዱ የዩኤስኤ ሆኖ የምታስገቡት አድሬስ የኢትዮጵያ ከሆነ ሪጀክት ያደርጋል ጭራሽ እዛኛው ሳይደርስ ማለት ነው። ሶ እዚህ ጋር ምን ታደርጋላችሁ? ስም ኢሜል ታስገባላችሁ፣ ቁጥር፣ ከዛ ካርዱ ነው የወጣበት መጀመሪያ። እኔ አሁን ያሳያችሁ ያኛው ቢትኖፕ የሚባል ዩናይትድ ስቴትስ ስለሆነ አድሬስ የምሞላው ዩናይትድ ስቴትስ ነው። ይሄ ኦፕሽናል ነው። አድሬስ ትተውታላችሁ። ፖስታም የዩናይትድ ስቴትስ ነው የምጠቀመው። እዚህ ጋር ሎካሊቲ የምትለው ደግሞ ለምሳሌ አሁን ኢትዮጵያ ከሆነ አዲስ አበባ ብላችሁ እዚህ ጋር አድሚኒስትሬሽን ኤሪያ የሚለው ደግሞ ፍሎሪዳ ነው የሚለው የኤስኤ ነው። እናንተ ምንድነው የምታደርጉት? ኦሮሚያ ከሆነ ኦሮሚያ፣ ትግራይ ከሆነ ትግራይ፣ እንትን ከሆነ ደግሞ ሌላ ሀገር፣ አማራ ከሆነ ክልል ደግሞ አማራ፣ ጀስት እንትን ከሆነ ደግሞ ፌዴራል ከሆነ ደግሞ አዲስ አበባ ነው የምትሉት። ከዛ እዚህ ጋር ኔክስት ትሉታላችሁ ማለት ነው። አሁን እዚህ ጋር ኔክስት እንል ምንድነው እዚህ ጋር ነው ካርድ የሚያማርጠን። እዚህ ጋር ካርድ ናምበር አሁን ለምሳሌ እዚህ ጋር እናስገባለን። የቢትኖፕ ካርድ ነው ማስገባው እኔ ቢትኖፕ ካርድ ነው ያመጣው ያሳየኋችሁ ማለት ነው። እዚህ ጋር ሲቪ ታስገባላችሁ፣ ኤክስፓየር ዴት የሚያልቅበት ቀን፣ ከዛ ካርድ አስገብታችሁ እዚህ ጋር ሰንድ ነው የምትሉ። ሶ እዚህ ጋር ፈልጎ ዩኤስዲቲ መሆኑ የክሪፕቶ ከረንሲ መሆኑን ያውቁና እንትኑ ዲክላይን ያደርገዋል። ዶላር የለውም ማለት ነው፣ ዩኤስዲ የለውም ማለት ነው። ፌል ያደርገዋል ማለት ነው። ወይ ሪትራይ ይለኛል ወይ ዲክላይን። ይኸው ዲክላይን ፕሊዝ ኮንታክት ሰፖርት እንዳልኳችሁ፣ ምክንያቱም መለሰው የእንትን ከክሪፕቶ ከረንሲ ጋር ግንኙነት የላቸውም ማለት ነው። ሰው አሁን የሚሰራውን ደግሞ እንዴት ነው ላሳያችሁ። የሚሰራው ላይ ያልኳችሁ ግሬ የሚባለው የዩኤስ ዶላር ማለት ነው፣ ዩኤስዲቲ ሳይሆን ቅድም ነገርኳችሁ። የሚመለስበት ምክንያት የክሪፕቶ ከረንሲ እንትን ስለሆነ ነው። ዩኤስ ማለት ደግሞ ዶላር ነው፣ ዓለም አቀፍ ዶላር ሁሉም የሚቀበሉት ነው ማለት ነው። አሁን እዛ ላይ ነው ያለው። ይሄንን ከዚህ በፊት ሰርቻላችኋለሁ፣ በነፃ መቀበል ትችላላችሁ። እዚህ ጋር ከባይቢትም ከባይናንስ ወደዚህ ታስገቡና ሴፍ የሆነ 100% የሚሰራውን ነው ማሳያችሁ። ክሪፕቶ ከረንሲያችሁ እንደ ዩኤስዲቲ ወደዚህ ማስገባት ትችላላችሁ። እዚህ ጋር አድመን የሚለው ገብታችሁ ክሪፕቶ ከረንሲ የሚል አለ። ክሪፕቶ ከረንሲ ማስገባት ትችላላችሁ፣ ከክሪፕቶ ከረንሲ ማለት ነው። ከዚህ በፊት የሰራሁት ቪዲዮ አለው ስለ ግሬ ማየት ትችላላችሁ፣ እንዴት ማስገባት እንደምትችሉ ማለት ነው። ከዛ ይሄ ነፃ ካርድ ነው የሚሰጣችሁ ፍሪ። አሁን እኔ የዚህን ካርድ ወስጄ ሳስገባለት 100% ይቀበለኛል ማለት ነው። እንዴት ነው ላሳያችሁ። እዚህ ጋር ካርዴን ኮፒ አድርጌ ይወስዳለሁ። ይኸው እንዳልኳችሁ በነፃ ነው መቀበል የምትችሉት። ክሬት አድርጋችሁ ጀስት አይዲ አድርጋችሁ ክሬት አድርጋችሁ እንትን ማለት ትችላላችሁ። 100% አስተማማኝ የሆነ ለፋስት ፔይ ለካሽጎ ለየትኛውም ይሰራላችሁ ማለት ነው። ምክንያቱም የዩኤስዲቲ እና ዩኤስ ያለው የራሱ እንትን ማለት መልቲ እንትን ነው ይሄ አካውንት። በኖርማል ብርም ማስገባት ትችላላችሁ። ዩኤስዲቲ መቀበል ይችላል። የራሳችሁ ኢንተርናሽናል የአሜሪካን እንትን አላችሁ አካውንት ናምበር ላይክ እንደኛ 1000 ብሎ እንደሚጀምረው ማለት ነው። ሶ ይሄን ወስጄ ሳስቀምጠው ደግሞ እንዴት እንደሆነ እንዴት እንደሚሰራ ላሳያችሁ። ሪቢት መጣው ማለት ነው። ሶ እዚህ ጋር ለቅድሙ ከመጀመሪያው ሰንድ ነው ትልታላችሁ። እዚህ ጋር ቁጥር ታስገባላችሁ የምትልኩለት ሰው ማለት ነው። ስሙ ያመጣላችኋል። እዚህ ጋር ልክ መሆናችሁን እንትን በሉ። ከዛ እዚህ ጋር ሪዝን ጻፉ። ብዙ ብር ከሆነ በደንብ አሪፍ ሪዝን ጻፉ። እኔ ጊፍት እላለሁ። ከዛ እዚህ ጋር ሳላሳያችሁ ስንት ሬት እንዳደረገው በስንት እንዳባዛው በ159.51 ብር ነው። 957 ብር ነው የሚመጣው $6 86 ብር እንትን አለው ቦነስ አለው 1000 ምናምን ብር ሆነ ማለት ነው። ከዛ ኮንቲኒ ብለን አሁን እዚህ ጋር ቅድም የሞላሁት አድሬስ ነው እንትን የሚለው ሶስቱን ሪሙቭ ማድረግ አለባችሁ። ይሄን ከምትልኩበት ሀገር አሁንም ከዩኤስኤ ነው። እዚህ ጋር እኔ ከዩኤስኤ ሲሆን ሀገሩን ዩኤስኤ ያደርገዋለሁ። ይሄ እንደገና ይሄ አድሬስ የሚለው የየካርዳቸው እንትን ስለሚለያይ መልሰዋል። ይሄ አድሬስ ኦፕሽናል ነው። ከዛ እዚህ ጋር ሎካሊቲ የሚለውም ቀይረዋለሁ። እሺ አድሚኒስትሬሽን ማለት ነው። አድሬስ እንዳልኳችሁ አንድ አይነት ካርዱ የምትሰጡት ካርድ አንድ አይነት መሆን አለበት። እዛ የሚሰጣችሁ ካርድ የራሱ አለ።
ካልሆነ እዚህ ጋር አድሬስ ይመልስባቸዋል ማለት ነው። ከዛ እዚህ ጋር ኔክስት እንለዋለን። ከዛ እዚህ ጋር አሁን ካርድ ይለናል። እዚህ ጋር ካርዳችሁን በጥንቃቄ ያዙ። እችን አስገባን አይደለ? አሁን እንዴት ነው የሚሰራ ላሳያችሁ። ሰንድ እንለዋለን። ያኛው ዲክላይን ነበር ላይ ልክ የሚሰራ ከሆነ ኦቲፒ ይላል፣ ኤስኤምኤስ ወይ ደግሞ ኢሜይል። ልክ ካርዱ ከተቀበለው የዶላር አካውንት ከሆነ ፈልጎ እንደዚህ ያማርጠናል፣ ቬሪፋይ የምናደርግበት ማለት ነው። ላይክ እንደዚህ ማለት ነው። ሶ 100% የሚሰራ ነው ማለት ነው። how do you like to verify this transaction? እንዴት ነው ቬሪፋይ የምታደርገው አንተ መሆንህን? ኢሜይል ነው ኤስኤምኤስ አለኝ ማለት ነው። ምንድነው ወደ ዋሌታችን ማናስገባበት ምክንያት ከሌሎቹ ምንድነው? USDT ስለሆነ ነው፣ ክሪፕቶ ከረንሲ ስለሆነ ነው። ሶ እኔ ብር የለኝም ለእናንተ ለማሳየት ሹር ለመሆን ነው። ምክንያቱም ጀስት ለቪው ብቻ ብዬ አይደለም ቪዲዮ መሰራ አንድ ቪዲዮ እኔም ብር ሲኖረኝ የምጠቀምበት መንገድ ነው። ብዙ ብር መሸጥ ፒቱፒ የምትፈልጉ ሰዎች ሪስክ ላለመውሰድ ብላችሁ በህጋዊ መንገድ የምትሉ ሰዎች ይህን ብትጠቀሙ አሪፍ ነው። ሬቱም ትንሽ ቢሆን ማለት ነው። ሶ ምንድነው ለፋስት ፔይም ለካሽጎም በዚህ መጠቀም ትችላላችሁ። ይሄ ግሬ አካውንት በቃ 100% የሚሰራ አካውንት፣ ምክንያቱም የዶላር አካውንት ነው እንዳልኳችሁ፣ የዩኤስዲቲ አካውንት አይደለም፣ የክሪፕቶ ከረንሲ አካውንት አይደለም። ከባይቢት ወይ ከባይናንስ እንትን ማለት ትችላላችሁ። እንዳልኳችሁ የእንትን በአድሬስ መላክ ትችላላችሁ። በቲአርኤክስ በፈለጋችሁት በቢትኮይን ልካችሁ ወደ ግሬ ከዛ እንትን ማለት ትችላላችሁ ማለት ነው። በግሬ አካውንት ልካችሁ ከዛ ወደዚህ እንዳልኳችሁ ወደ ቴሌብር ካሽጎም እምቢ ላላችሁ ባለፈው በባይቢት ነበር ያሳየኋችሁ። በዚህ እንትን ማለት ትችላላችሁ ማለት ነው። መጨረስ ትችላላችሁ። ከባይቢት ወይ ከባይናንስ ከሌሎቹ በቃ ወደ ግሬ አካውንት ወደዚህኛው ይሄን አካውንት ክፈቱ። እንዴት እንደሚከፈት ከዚህ በፊት የሰራሁት ቪዲዮ አለ፣ ወረድ ብላችሁ ማየት ትችላላችሁ። ከዛ ቬሪፋይ አድርጋችሁ በቃ እንዳልኳችሁ ይሄኛው ግሬ አካውንት በጣም ነው የምትወዱት። በቃ መልቲ አካውንት ነው፣ ነፃ ካርድ ይሰጣችኋል። ሁለተኛውን ካርድ በብር ነው ማውጣት የምትችሉት ከፈለጋችሁ እንደ አማራጭ። ሲቀጥል ደግሞ ከጎግል ዋሌት ጋር አድ ይሆናል ይሄ ካርድ። ሶስተኛ ጥቅሙ ደግሞ እንትን ነው መልቲ ዋሌት ነው። በኖርማል በቁጥር ማስገባት ትችላላችሁ። አንድ አሜሪካ ነዋሪ ብር ሊልክላችሁ ሲል ዌብሳይት ላይ ምናምን አሜሪካ አካውንት ሳይኖረኝ ማለት አይቻልም። ጀስት እሱን ትሰጡታላችሁ። ስዊፍት አለው የራሱ እንትን አለው፣ መክፈት ትችላላችሁ። ሶ ምንድነው አሁን ጥንቃቄ ዲክላይን እንዳያደርግባችሁ ምንድነው አድሬስ ስትሞሉ ብቻ ነው። ካርዱ የሚመጣበትን አድሬስ በስርዓት ማወቅ አለባችሁ። ለምሳሌ አሁን እንዳልኳችሁ ዩኤስኤ ሆኖ የካናዳ ከሞላችሁት ዲክላይን ያደርገዋል። ምክንያቱም ልክ አይደለም፣ የሚጠፋባችሁን ነገር ጎግል እያደረጋችሁ ማለት ነው። ሶ ይህን ይመስላል። በጣም ቀላል ነው። እንደ አማራጭ አሳይቻችኋለሁ። ይሄ 100% የሚሰራ ነው። ብር ቢኖረኝ ሰክሰስፉል አድርጌ አሳያችሁ ነበር። ጀስት ምንድነው የቀረኝ ኤስኤምኤስ ወይ ኢሜይል ባደርገው ኦቲፒን ባመጣ ጀስት ብር ቢኖረው ወዲያውኑ ይቆርጠዋል። ማይሰራ ከሆነ ግን አየር ላይ ነው ዲክላይን የሚያደርገው። ስፔሻሊ የዩኤስዲቲ አጋር ሲሆን ማለት ነው። የዩኤስዲቲ ካርድ ከሆነ ይመልስብናል። ላይክ አሁን ባይቢት እንትን ብንለው ራሱ ላይክ እንትን ካስገባን በኋላ የሚመልስብን ይመስለኛል። ምክንያቱም ክሪፕቶ ከረንሲ እንትን ነው። ስለዚህ ምንድነው የምታደርጉት? ፋስት ፔይም ካሽጎም እምቢ ካላችሁ በግሬ አካውንት አድርጋችሁ ብራችሁን ወደዛ ልካችሁ በዚህ 100% መጨረስ ትችላላችሁ። ሶ ወሬ አላብዛባችሁ። ፕሊዝ ሰብስክራይብ እያደረጋችሁ ግራ የሚገባችሁ ነገር ካለ ኮሜንት ላይ ያሳውቁኝ። እንዲሰራላችሁ የምትፈልጉ ቪዲዮም ካለ ኮሜንት ላይ ያሳውቁኝ። በሌላ ቪዲዮ እስክንገናኝ መልካም ሳምንት።